አድርጋችሁ አክብሩ ብሎ በፍጹም የተወለደበትን ጊዜ እንድታከብሩ አላዘዘም። ሰዎችም ይሄን ምን አደረጉ? ከእኛም ከነቢ ሰለላሁ ዐለይሂ ወሰለም ትውልዶች አማኝ ነን ብለው ልክ እንደ ክርስቲያኖች የመሲሁን ልደት እንደሚያከብሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት እናከብራለን አሉ። እኛ ግን አስጠንቅቀውናል። ባስጠነቀቁን ላይ እንትን እንላለን፣ እንጸናለን። በፍጹም እርሳቸው ልደቴን አክብሩልኝ ብሎ አላዘዙም። ቁርአንም አላህ በቁርአን ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አላዘዘም። ይሄ አዲስ ፈጠራ ነው ብለን ነው ምናምን። እሺ ይህን ያህል ጊዜ ሲከበር የነበረው የድሮች አያውቁትም ማለት ነው ወይስ እንዴት ነው? የድሮቹ ሲባል ጊዜ የመጀመሪያዎቹ ቀደምቶቹ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከዚያ የሚቀጥሏቸው 3 ክፍለ ዘመናት ላይ የነበሩ መልካም ትውልዶች አሉ። እነዚያ በፍጹም ይሄን ነገር አያውቁትም ነበር፣ አላከብሩም። የአክባሪዎቹ ታላላቅ ተጠሪዎች የሚባሉ ራሱ ይሄንን አጽድቀዋል መጽሐፍቶቻቸው ላይ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከዚያ የሚቀጥለው 3 ክፍለ ዘመናት ላይ የነበሩ መልካም ሰዎች እነዚያ አያውቁትም ይሄን ስራ ብለው ይመሰክራሉ። ገብቶሃል? ከጊዜ በኋላ ነው ይሄ ነገር የተነሳው። መቼ እንደተነሳ ታሪኩን አመጣጡን ልንገርህ ትፈልገዋለህ? እስቲ ለእውቀት ለጠቅላላው ስም ይንገርህ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም 3 ክፍለ ዘመናትን አወድሰዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊል ሐዲስ ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። የእርሳቸው ባልደረቦቻቸው ማለት ነው። ከዛም የሚቀጥሏቸው አሉ። አንድ ክፍለ ዘመን ማለት 100 ዓመት ማለት ነው። 3 ክፍለ ዘመን ላይ የነበሩ ሰዎች መልካም ሰዎች እንደሆኑ በቅኑ መንገዳቸው ላይ እንደሚሄዱ ተናገሩ። ከዚያ በኋላ ግን አዲስ መንገድን የሚፈጥሩ ሰዎች ይነሳሉ ብለው ተናግረዋል። አየህ፣ አሁን በዚያ እርሳቸው ባወደሱባቸው ዘመን ላይ ይህን እርሳቸውን የተወለዱበትን ልደት እናክብር ብሎ የተነሳ አንድም ሰው የለም ነበር። ከዚያ በኋላ ነው ሰዎች የተነሱት። ገብቶሃል? የመጀመሪያ የተከበረው የት ነው? ማን ያከበረው? ምን አይነት ሰው ነበር የሚለውን ለመጀመሪያ ጊዜ የተከበረው በግብፅ ሀገር ላይ ነበር። የት ነው? በስንተኛው ክፍለ ዘመን? ከነቢ ሰለላሁ ዐለይሂ ወሰለም ህልፈት 500 ዓመት በኋላ የዛኔ ነው የተነሳው። 500 ዓመት ዓለም ነው ዓመተ ምህረት 500 ዓመት በኋላ ዓመተ ምህረት እና ዓመተ ምህረት ምንድን ነው? ዓመተ ምህረት ሳይሆን ከእርሳቸው ከነቢ ሰለላሁ ዐለይሂ ወሰለም በኋላ ሁለት በኋላ ከህልፈታቸው በኋላ 500 ዓመት ዓመተ ምህረት የሚባል ነገር በስንት ዓመተ ምህረት ነው የሞቱት? በስንት ዓመተ ምህረት ነው የሞቱት? ዓመተ ምህረት የሚባል ነገር የለም ከኛ ጋር። ማነህ ጳውሎስ? ደጋግሜ ነገርኩህ። ከነቢ ሰለላሁ ዐለይሂ ወሰለም የሚባል ነገር የለም። ከእርሳቸው ህልፈት በኋላ በ500 ዓመት በኋላ ነው ሰውየው ማክበር የጀመረው። ጀማሉዲን ብን ማእሙን ይባላል። የተሳሳቱ ሰዎች መንገድ ፋጢሚያ ወይም አብድያ የሚባሉ ወይም አብድዩ ተብለው የሚጠሩ የሺዓ ጭፍራዎች ያ ነው ይህንን ማክበር የጀመረው። በፍጹም በቁርአንና በሐዲስ ላይ ይህን አክብሩ የሚል ትእዛዝ ሳያገኝ በራሱ ፈጥሮ የጀመረው ነገር ነው። ይህን ይመስላል። እሺ ይህን ያህል ለምሳሌ በእኛ ዓመተ ምህረቱን አሁን 2018 ነው አይደለ? ግን እስካሁን ድረስ ዞሮ 2018 ነው። ኢየሱስ ክርስቶስ ከተወለደ ገና 2018 ዓመቱ እኔ ዞሮ አሁን ብለን ነው በቃ እኔ አሁን እውቀቱ እንደዚህ ባላቀም 2025 አሁን 2026 ታዲያ የማን ዓመተ ምህረት ነው? የነጮች ሁለት ኢየሱስ ናቸው ማለት ነው። እሱ ነው እንጃ። እኔ ስለሱ ነው እውቀቱ የለኝም። ግን አሁን እንዳለሁበት ሀገር የምንጠቀምበት ነው ሁላችንም። አንተ ምን የምንጠቀምበት ዓመተ ምህረት ነው? አንደኛ ዓመተ ምህረት ብለን አናምንም። ሀገሪቱ ላይ የግዴታ ከመንግስት ህግ እንትን አስፈንት ደሞዝ እቀበላለሁ የሚል ማንኛውም ሰው ተቀጥሮ የሚሰራ ከካላንደር አንጻር ይጠቀመዋል እንጂ ዓመተ ምህረት ነው የዓመት ብሎ ሙስሊም አያምንም። ምህረት የተደረገው በክርስቶስ ደም በኩል ነው ብሎ የሚያምን አይደለም ሙስሊም። ግን ሀገሪቱ ላይ የሀገሪቱ ህግና ስርዓት ይሄንን እንደ ጊዜ ካላንደር አድርጎ ስላስቀመጠው የግዴታ በዛ ነገር ስለሚተዳደሩ እንደ ሀገሪቱ መንግስት ይጠቀሙታል እንጂ ዓመተ ምህረት ነው የዓመት ብሎ የሚጠቀም ሙስሊም የለም። አይ እኛ ምህረት የሚገኘው ከአምላክ ዘንድ በሰው ደም አይደለም። አምላክ ምህረቱን ያደረገው ወደ እርሱ ንስሐ ስናደርግና ስንመለስ ጊዜ ነው ከኃጢአታችን። እርሱ ምህረት ለማድረግ ለእኛ የሰው ደም ሳይሆን የሚፈልገው ንስሐችንን ብቻ ነው።
فمن تاب تاب الله عليه አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል የዛኔ ምህረት ያደርግለታል አሉ። ምህረት የሚገኘው በንስሐ እንጂ በሰው ደም አይደለም። አምላክ ለኃጢአት ስርየት የሰው ደምን አይፈልግም በፍጹም። እሺ ይሄን ይመስላል። ኢየሱስ ክርስቶስን ታመልካለህ አይደል ጳውሎስ? ኢየሱስ ክርስቶስ ግን አምልከኝ ብለሃል መጽሐፍ ቅዱስ ላይ አምልኩኝ ብሏል? እኔ እውቀቱ የለኝም። እኔ አማኝ ብቻ ነኝ። ቤተሰቦችን እምነት ተከትዬ ማመን ብቻ ነው። ሌላውን እሺ ከላይ ክርስቲያን አለ ናቲ አላህ ኢየሱስ ክርስቶስ አምልኩኝ ብሎ አስተምሯል መጽሐፍ ቅዱስ ላይ። ኦኬ እዚህ ጋር እኔ ልጠይቅህ ነው የመጣሁት። ሁለተኛ ደግሞ ምንድነው ቤቱ ራሱ ያንተ የማንም ክርስቲያን ጋር ብትሄድም ማለት ነው አሁን ክርስቲያን ቤት ሄደ ሙስሊም ቢገባ የክርስትናን እምነት ጥያቄ ነው መጠየቅ ያለበት እንጂ ምንድነው? አያሽቶ በቃ ለጠየቅም ጥያቄ ነው የምፈልገው ከሆነ ችግር የለም ጠይቅ። ጥያቄ ምንድነው? በስለና ጥያቄ ምንድነው መሰለ በቀደም አልቋጨንም። የሰው ልጅ ከተወለደ ጀምሮ ሙስሊም ነው የሚል ነበር እንትን ላይ የተቀመጠውና ነገር ግን የመሐመድ ቤተሰቦች ፓጋን ነበሩ። ይሄ እንዴት ነው የሚታየው? እሺ ከፍታ ሳይና ትልቁ ላይ ነው አለ ተናገርከው ማስረጃ ከፍታ ሳይን ሂስትሪ ኦፍ መሐመድ የሚል እንትን አለ አውርድና አንብበው በደንብ ተጻፈለ። ፓጋን ናቸው። ክፈት። እኔ አንድ ስልክ ነው ያዝኩት። ስትይዝ ጊዜ ስለሱ ታወራለህ። አንብብና አንብብ ወንድ ልጅ አይደል? ሁለተኛ ደግሞ ማስረጃ ማውጣት በማትችለው ነገር ላይ አታውራ። ወንድ ልጅ አይደል? አውርድና አንብብ እኮ ነው የምልህ። ማንበብ አውርድና አንብብ አይባልም። የምትናገረውን ነገር ማውጣት የምትችል ከሆነ አውራ፣ ካልሆነ ፈሊያስ እንደኛ ነው። ሁለተኛ ይላል ፓጋን ነው ይላል። አዳምጥ፣ አንድ ጊዜ አንድ ያዳምጥ። ከአንድ አምላክ ውጭ ማምለክ ጣዖት አምልኮ ነው ወይስ አይደለም? ጣዖት አምልኮ ነው። ይሄም መልስ ማምጣት አልቻልኩም። ማስረጃ ያው ማስረጃ በቀደም ራሱ አልኩኝ። ማስረጃ ልታመጣ ትልቁ ላይ አንድ ቤተሰብ አለ ሱራ 6 አድምጥ ማውጣት ትችላለህ። ለምትናገረው ማስረጃ እያዳመጥኩህ እኮ ነው። አድምጠኝ። እያዳመጥኩህ ነው። ማስረጃ ማውጣት ትችላለህ። አድምጠኝ። መጀመሪያ አውጣ ማስረጃ ትልቁ ላይ ላድርግህ። ለምትናገረው አልኩህ አንብብ። ሂስትሪ ገብተህ አንብብ። አስነብበና ትልቁ ላይ አድርግና አንድ ስልክ ነው ያዝኩት። ፓጋን ናቸው ብሎ አስቀምጧል። ስትመጣ ጊዜ ይዘህ ትመጣለህ። አሁን አንተ ጣዖት አምልኮ ላይ እንዳለህ ደግሞ እናስረዳ። ለማንኛውም ተቀበል፣ አንብብ እኮ ችግር የለውም። ቢያው ትልቁ ላይ አድርገህ እኔ አሁን ላስነብበህ ጣዖት አምልኮ ላይ እንዳለህ አትናገር። ይሄን መልስና እኔ መልስላለሁ። አንተም ታውቃለህ። ማስረጃ ክፈት አልኩህ እኮ። ለምሳሌ በቀደም ምን አልኩህ መሰለህ? ልምጣልህ ትልቁ ላይ አድርገህ ታወራለህ። ልምጣልህ እኔ አታርገኝ። ትልቁ ላይ ጦጣ ክርስቲያን ካለ ያውራ። በድፍረት ልታወሩ በምትችሉት ነገር ላይ አውሩ አልኳችሁ እኮ ብዙ ጊዜ። ምን ላድርጋችሁ? አውጣ ማስረጃ የለኝም። ሂድና ከፍታ። እንዴት ነህ? ሰላም ነህ? ሰላም ነህ ወይ? ሰላም ነህ ወይ? ተረጋጋ። አንዴ አዳምጪ። እሺ አንድን አካል ስትወነጀሉ ጊዜ ቢያንስ ማስረጃ ያዙ። እኔ ስለ ምህረት ነው የመጣሁት፣ ስለ ወንጀል አይደለም። አባቱ በቀደምም እየተናገርኩኝ አስወጥተኸኛል። አሁንም እንዳታስወጣኝ። አንቺ ጋር አይደለም ያለሁት። አንዴ መመሪያ ልስጣችሁ ለሁላችሁም። ስለሆነ እምነት ስትናገሩ ጊዜ ቢያንስ ማስረጃ ይዛችሁ ግቡ። ማስረጃ ትጠይቃላችሁ። ይሄ ያለ ማስረጃ ማውራት አይቻልም። ሙስሊሞች ቤት በጣም ነውር ነገር ብሎ ማለት ከሙስሊሞች ጋር ያለ ማስረጃ ማውራት ገፋችኋል አይደለ? ስለዚህ ክፈቱ ብትባሉ መክፈት በምትችሉት ነገር ላይ መሆን አለበት ማውራት ያለባችሁ። እኔ ሳወራ ስለ መጽሐፋችሁ ስለ ማንኛውም እምነታችሁ እስኪ ከፍተህ አሳየኝ በምትሉኝ ነገር ላይ ካልሆነ በስተቀር በግምት አልናገርም። ነውር ነው። ገፋችኋል? አሁን ማውራት ትችላለሽ። ኦንላይን ቤትሽናሽ አይ አለሽ ኦንላይን የሚለው እሺ አለው። እሺ ቀጥይ ሀሳብሽ። አዎ በመጀመሪያ ደረጃ አድቫይስ ላድርግህ።
ከዛ ጥያቄን ጠይቀሃለሁ ማለት የሃይማኖት አስተማሪና ሰው የሚጠይቀውንም ነገር የሚመልሰውንም ነገር አንተ የምትነግራቸውንም ነገር መስማት የሚችሉበት ሲቹዌሽን እንዲኖር ለሰው እድል መስጠት አለብን። ለምሳሌ ከታች ያለው ልጅ የሃይማኖት አስተማሪና ሰው የሚጠይቀውንም ነገር የሚመልሰውንም ነገር አንተ የምትነግራቸውንም ነገር መስማት የሚችሉበት አይ ቀጥይ ከላይ ያለው ሜት አድርገሽ ቀጥይ ሐሳብሽ። እሺ ልጁ ስለ ምህረት ስለ ዓመተ ምህረት ነው የጠየቀክ። ስለ ዓመተ ምህረት እንዳትናገር ኢየሱስን አልተቀበልክም። ስለዚህ ልትናገር አትችልም። ስታወራው ራሱ ያንቋሸሽኮ ነው ያወራው። ማንም ሰው ምድር ላይ እስልምና አይደለም እስልምና ኦሬዲ አንድ አምላክ አለ ብሎ ያምን ነው ማያምነው ሰውዬ ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምህረትን ይቀበላል። that's why the all ኢትዮጵያ ኦር ደግሞ the world wide ይሄን ነገር አክሰፕት ያደርጋል። ለምን? ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣ ነገር ስለሆነ ማለት ነው። ዓመተ ምህረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምህረት የሚል የካላንደር ማህተም አለ ማለት ነው ዓለም ላይ አንድ ማለት ነው። ከዛ በፊት ነው አልጨረስኩኝም ልጠይቅህ እኮ ነው። ከዛ በፊት ግን አልጨረስኩም። ለምንድን ነው በእርጋታ ማታዳምጠው? እያዳመኩሽ ነው። ረጋቤ ነው ጀምራሽ አግጥ ይሁን። አሁን ባወራሽው ሐሳብ ላይ ሐሳብ ላንሳልሽ ብዬ እሺ። አይ አታንሳልኝ። ለምን ታነሳልኛለህ? ሪያሊቲውን እኮ ነው ተናግረሽ መውጣት ነው የምትፈልጊው። እና አዳምጠኝ አይደለም። ይሄው ልንገርሽ አልከኝ ሰማሁህ። ከዛ ደግሞ ንገረኝ አልከኝ። ከዛ ሆነ አርጌ ነው አትንገረኝ። መቼ ተናግሬ ጨረስኩ እኮ አንድ ነጥብ አነሳሽ አይደል? በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም። ነጥቤን አልጨረስኩም። ዝም ብለን እናዳምጥ። ምን ታደርጋለህ? የኢትዮጵያ ካላንደር ምን ይላል እኮ አንድ ዓመተ ምህረት ስላልሽው ጉዳይ እናንሳሽ። ወይ ኢትዮጵያ ካላንደር ምን ይላል? ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምህረት እየተወራ ነው። አንዴ ስለሱ ነው አይደለም። ስለ ኢየሱስ ምህረትማ ለዓለም በሙሉ መሐሪ ነው ኢየሱስ። ከዛ ተጠይቀሃል። ውሸት ነው ማስረጃ መጽሐፍ ቅዱስ ላይ ኢየሱስ ይኸውልህ ሃይማኖት አይል፣ ዘር አይል፣ ቋንቋ አይል፣ ቀለም አይል ሁሉንም ይምራል ኢየሱስ። እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ። የሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ አይደል? አንዴ በሱ ላይ ደግሞ እኔ ላውራ አይደለም። እሱ ጥያቄ አይደለም። ኦሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንድ ጊዜ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገበት መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ። ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ ወደ አይደለም የምትሰበከው መስማትም ግዴታ አለብህ። ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው። ይሄንን ነገር ተቀብለህ ነው ማለፍ ያለብህ። የኔ ወንድም ልንገርህ፣ አትድከም። ኢየሱስ ክርስቶስ ጌታ ነው፣ አማላጅ ነው። አታዳምጥም? ምን ይሻላል? ተናዳ ነው የገባችው። በቃ ምን ማለት ነው? ምን ታደርገኛለህ? ከዛ ጥያቄን እጠይቅሃለሁ። ልጠይቅህ ከኔ ጋር ታወሪያለሽ ወይንስ አታወሪም? ለመጨረሻ ጊዜ እያከበርኩሽ ጥያቄ ልጠይቅህ። በቃ እንደሱ ከሆነ አሁን በተናገርሽው ላይ ሐሳብ እናንሳና ወደ ቀጣዩ ደግሞ እንሂድ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳው ልክፈት። ያው ናይ እሺ ያው እና እዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል።
ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያለው። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ለምንድን ነው? እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼ ሄለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው፣ ኢየሱስ ስላንተ ሞቶልሃል፣ ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ ከሰዎች ጋር ተነጻጽሯለህ ነው። ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስትሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያም እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍኮርስ 24 ነበሩ። አንተ የምትጠራቸው ሰዎች አሁን ጌታ አደረጋቸው የምትላቸው 24 ነበሩ። 24 ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች የቱ ጋር? ይኸውልህ አዲስ ኪዳን ላይ ዕብራውያን 12 የቱ ጋር ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል። ሙሉ መጽሐፉን ላንብበው። በጣም ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ። እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው? 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ? አባ ቀጥል፣ እያነበብክ አልነበርክ? ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨነ እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ፣ ምን ይላል? ስለምንድነው ሌላክሽን ይሰግድ ወይልሽ የአብርሃምን ጌትነት እኮ ማስረጃ ተሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል? እዚህ የመጣሽው የቱ ጋር ነው? ሙሉ መጽሐፉን ላብብና እየተረጎምሽ ይሰግድ። አሁን የጀመርከውን ጨርስ። ሙሉ መጽሐፉን ላብበው። በቃ ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ ማስረጃ ብለኛል። ዕብራውያን 12ን አንብብ። ነሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከውን ታረዳ አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። የጠየኩሽ ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር ላንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይኸውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልክ አይደል? ላንብብልህ። ዝም ብለህ አዳምጥ።
እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ? በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አልሽኮስን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ? ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ? ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ እሺ፣ አዳምጪ፣ ተረጋጊ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው፣ የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየን። ችግር የለውም። ይሄው ዕብራውያን ይሄው ልክ አንድ ጀምሮ አንብበው እኮ አልኩት። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ልክ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም። ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቢው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራን የጻፈው ጳውሎስ መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው። ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩት። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ ለምን እንደዛ እንደተጻፈ ሳይሆን አዳምጪ፣ ረጋ በይ። አደረገው ማለት አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ለማን ነው የተባለው? ለማን ነው የተባለው? አዳምጪ፣ ረጋ በይ። ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል? አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ፣ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለች። ጉድ ተመልከቱ። ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝ እኮ ለእስራኤል ልጆች አይደለም። ላይ ተመልከች፣ እዚህ ጋር ቁጥር 9 ምን ይላል? አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ፣ ሐዋርያት ሥራ ላይ ተመለስ። አያቸው አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ ተመለስ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አትረብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ። አታንብብልኝ። ጤነኛ አይደለሽም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገ ወይ ረጋ በይ። አትረብሺ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገ ኑ ተመልከቱ። ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚዩት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገውን እግዚአብሔር አያቸው አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ፣ በደንብ ተማሪ፣ ምዕራፉን በደንብ ያዥና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ። ኑ ተመልከቱ። ያው እግዚአብሔር ጌታ አደረገኝ። ያሰላም
ስለዚህ እግዚአብሔር ኢየሱስ ክርስቶስን ጌታ አድርጎት ነው፣ ጌትነቱ በመደረግ የተገኘ ነው። እንዲሁም ደግሞ ከእርሱ በፊት ሌሎችን እግዚአብሔር ጌታ አድርጓቸዋል። ይሄን ጥቅስ ስላት አላይም አልፈልግም ማለች። ምክንያቱም ጌታ የሚለው ለኢየሱስ ክርስቶስ ብቻ ነው ማየት የሚፈልጉት። ሌላውን አይናቸውን በቃ ሽፍን አደረጉት። በዚህ ራሳቸውን ሸውደው ክርስቶስ ብቻ ነው ጌታ ብለው አምነው ይሄዳሉ። ሰው እንዴት የራሱ መጽሐፍ ላይ የሚላል አላህ ሙስተዓን። አላህ በቁርአን ላይ ወላሂ ላዚም የገለጸባቸው አገላለጽ የሚገርም አገላለጽ። ሱረቱል በቀራ ላይ ምን አለ? አፈቱእሚኑነ ቢበዕዲል ኪታቢ ወተክፍሩነ ቢበዕድ አለ። ከመጽሐፋችሁ በከፊሉ ታምናላችሁ ከፊሉንም ትክዳላችሁ አላቸው። እዚህ ጋር ለክርስቶስ ጌታ አደረገው የሚለውን ተቀብላ አይ ሌላ ላሳይሽ አላይም አልፈልግም ላንብብ አይቻልም እንዳታነብ። በዚህ መልኩ ራሳቸውን ዘግተው ከነቢያት መካከል አንድ ነቢይ ያስመልኳቸዋል። አላህ ይመስገን። እሺ አይ እሺ አርቢሎ ጥያቄ ምንድን ነው? እሺ ከኔ ጋር እንጨርሳ እንዴ? እሺ ታዳምጫለሽ? እኔ አዳመጥኩ ነው። ዕብራውያን 12 ላይ ተመለስልኝ። አንዴ አዳምጪ። የተጠየቅሽውን ጥያቄ በማስረጃ ትመልሻለሽ። እኔ ለመጠየቅ የምትፈልገው ነገር ካለ በማስረጃ እመልስልሻለሁ። መደማመጥ ስትጠይቀኝ ማስረጃ አልሰጠሁም። ስትጠይቀኝ አዳምጪ። ጥያቄን ድገሚው ምን እንዳልኩኝሽ። የማንን ጥያቄ? አንተ ኢየሱስ ክርስቶስ የተሰጠ ከእግዚአብሔር የተሰጠ ጌትነት ነው ኢየሱስ ክርስቶስ ላይ የመጣው ጌትነት አልክ። ከዛ ከኢየሱስ ክርስቶስ በፊት ደግሞ ብዙ ጌቶች አሉ። ኦፍ ኮርስ አሉ። እሺ የክርስቶስ ጌትነት ምን ጥያቄ አለ? እሺ እያዳመጥሽ ለምንድን ነው የማታስጨርሰኝ? ቅድም እኮ ነግሬሃለሁ። ሰው ሲነግርህ ጥያቄን አዳምጪ። መጀመሪያ ታረጂ ጥያቄን ድገሚልኝ ነው ያልኳት። ከዛ ሌላ አተታ ታወራለች። ጥያቄ ምንድን ነው? የጠየቀኝ እኮ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው እኮ። አዳምጪ። ኢየሱስ ክርስቶስ አዳምጣት። እሷን ምን አንዴ አስጨርሳት። እስኪ አስጨርሳት። አንተ ሲጀመር አስጨርሰኝ። እንዲህ እኮ አይደለም። ባይዘዌ ነገር ሊገልህ ቢመጣ አንድ ሰው ምንድን ነው የምታደርገው? እሺ ረጋ በይ አዳምጪ። ይኸውልሽ ጥያቄን ተረጂው መጀመሪያ እባክሽ። እሺ ንገረኝ። አንተ ንገረኝ። በቃ አንተ መልስልኝ። አንተ ጠይቀኝ። አይደለም እኔ እጠይቅሻለሁ። እኔ ዝም ብያለሁ። በቃ እሺ እንደሱ ከሆነ ሌላ ክርስቲያን አውራ። አንተ ተጠይቀኝ፣ አንተ መልስልኝ። እኔ ላውራ ዝም ብለህ ነው ያልቻለችው። እሺ አዳምጪ። እንደሱ ከሆነ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው አልከኝ። ለዚህ ማስረጃ ሳመጣ ጊዜ የሐዋርያት ሥራ አንተ አላመጣህም። አንተ እኮ ነው የጠየቅከኝ። ኢየሱስ ክርስቶስ የተሰጠው ጌትነት ነው ያለው አልከኝ። ለምን ትዋሻለህ? ሳምጥቻለሁ ማስረጃ። ለምን ዋሻለሁ? ምን ዋሻው? እንደሱ ከሆነ እንግዲህ አሁንስ ቆይ አንዴ ላስነብብሽ። እሺ ረጋ በይ። ማስረጃ አልሰጠኝም እያልሽ ነው። ጌትነቱን በመደረግ ያገኘው ጌትነት እንደሆነ ማስረጃ ልስጥሽ ነው። አይ ናውጣልሽ። ምን ይላል? ወደ ታች ታደርግልኛለህ ማለት ከ35 ልጀምርልህ። ያን እኔ ማስረጃ እያመጣልሽ ነው እኮ ከ35 ጀምሬ ላንብብልህ። እንደፈለግሽ ሙሉ መጽሐፉን አንብቢ። ዳዊትም እየሸፈነኝ ነው። ትንሽ ጠጋ አድርገው። እሺ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላታችንን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። በምኔ? በቀኜ። አይ ቀጥያት። ቀኝ ማለት ምን ማለት ነው? ቀጥያት አንዴ
ቆይ ለምን እቀጥልልሃለሁ? በቀኝ እዚህ ጋር ማስረጃ የሰጠሁሽ ጌታ አደረገው የሚለው ላሳይሽ ስልሽ ጊዜ እሱን አልፈልግም ከላይ ያለውን አንብብ እያልሽ ባይዘዌ 1 ሚሊዮን ጊዜ ብንደግመው ራሱ ማለት ነው። አንብቢው። እሺ የላይኛው ነው አስመርተው አስመርበሽ። እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሁሉ ወገን በእርግጥ ምን ይበለው ይወቅ አይደለ? አሁን እዚህ ቦታ ላይ ኢየሱስን ጌታ ያደረገው ማን ነው ይላል ቃሉ። ስለዚህ እኔ ደግሞ መልስ ልስጥክ አይደለ? መልስ ነው የምትፈልገው አይደል? ነው ጥያቄን አዳምጪ። እኔ አይደለሁ እንዲያነበብኩት ጌታ ያደረገው እግዚአብሔር ጥያቄን ልጠይቅሽ ነው። በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ለማን ነው የሚለው እንሄዳለን፣ ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም በል። ጌታ አድራጊው ማን ነው? እኮ ጌታ አድራጊው ማን ነው? ቆይ ልመልስልህ። ጌታ አድራጊው ማን ነው? ጌታ ተደራጊው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው ያልፈልግም። ፍርድ አለበት። ሰው አምልኮ የሚድን የለም። ለእስራኤል ልጆች ነው። ለማን ነው አይደለም ጥያቄው። ጌትነቱ ለእስራኤል ልጆች ይላል እኮ። ለማን ነው? ወደ እሱ እንመጣለን። ጌታ ተደርጎ ነው። አልተቀበሉትማ። ስላልተቀበሉት እግዚአብሔር ነው አይደለም ጥያቄያችን። ወደ እሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህ እግዚአብሔር ለክርስቶስ ቆይ አዳምጪ። ለክርስቶስ አምላኩ ነው አይደለ? አይደለም አምላኩ ነው። ያው እና ጳውሎስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። እና ይናሳይሽ ማስረጃ ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጃለሽ? ያው አምላኩ ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ ግን ምንም ማድረግ አይቻልም። በቃ ልስበክ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። መቀጠል ቢኒ ስታወራ ነበር። ቀጥል። አሁን ማን ነው ኢየሱስ ክርስቶስ አምላክ? ቢኒም የተናሳው ጳውሎስ ምን ይላል እዚህ ቦታ ላይ? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ አለው እንደ አምላክህ? አምላክ ያለው አምላክ እንዴት ታመልካላችሁ? ቢኒም የተነሳው ስታወራ ነበር አይደል? ጣልቃ የገባ ያላ ተከለም تعلموا تتكلم. ناتي አታወሩ? እሺ በቀን 35000 ሰው ክርስትና እየተቀበለ ነው አለች። ለምን ያለም ሰው አይቀበልም? እኮ ሚዛን አይሆንም። በቀን 35000 ሰው መቀበሉ ኢየሱስ ክርስቶስ አምላክ አለው የሚለውን ጥቅስ ሊያጠፋው አይችልም። ኢየሱስ ክርስቶስ አምላክ አለው። ይሄን ያለው መጽሐፍ ቅዱስ ነው። ካላመናችሁ ናቲ ይነግራቸዋል። ናቲ ይሄን እውነት አፈንዳው ነገራቸው። ኢየሱስ ክርስቶስ አምላክ አለው አይደል? ናቲ ሜት አታድርግ እንጂ አፈንዳው ይሄን እውነት። ወንጌልን ስበክ። ወንጌል ላይ ምን ይላል? ኢየሱስ ክርስቶስ አምላክ አለው ይላል። ዳኒ በነገራችን ላይ ዳኒሻ ረበ ፈጣሪ ኢየሱስ ክርስቶስ አምላክ እንዳለው የሚመሰክር ጠፋ። መጽሐፉ ግን እንደዛ ይላል። ያ ወላሂ ብዙ ቦታ ላይ ኢየሱስ አምላክ አለው ይላል መጽሐፍ ቅዱስ። ግን አይ ራሱ ነው አምላክ ብለው እነሱ ይህንን ሸምጥተው በቃ ይኖራሉ። እኔ ላጣጥላችሁ ወይ እምነታችሁን መጽሐፋችሁን ለማጣጣል ፈልጌ አይደለም። በቃ መጽሐፉ የሚናገረው ይሄን ነው። አይነግሯቸውም ግን እናንተ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ክርስቶስ እያለ መጽሐፉ አይ ራሱ ነው አምላክ ብላችሁ እንደገና እንድታምኑ አደረጓችሁ።
እሺ እሺ የገብርኤል ልጅ ሳምሪ ሰላም አመሻችሁ። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለን። እሺ ጥያቄ አለሽ ወይንስ ትመልሻለሽ? ምረጭ። ጥያቄ ካላችሁ ቀጥሉ። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ሳምሪ ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ አስተምሮ ሳምሪ እኔ ልመልስ? እሺ ትመልሳለህ። ሳምሪ ትመልሻለሽ ወይንስ ይለፍሽ? ይመልስ። እሺ ልስማ ነው። አይ ይመልስሽ። መመለስ የሚፈልግ ሰው ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ። በጣም ጥሩ። እንዴት አላችሁ ፋሚሊዎች? ሰላም ናችሁ? በመጀመሪያ ጸጋና ሰላም ይብዛልህ። አምላክ አለው የለው ኢየሱስ ክርስቶስ? ወደ መልሱ ስገባ ኢየሱስ ክርስቶስ በሚገባ አምላክ አለው። ብዙ ቦታ ከኤፌሶንም በዘለለ ጥቅሶች አሉ፣ ምዕራፎች አሉ። ይሄ ለኛ አዲስ አይደለም። ጌታ ሰው ይሄ በቃ ትክክለኛ የወንጌል ሰው ማለት ይሄ ነው። በቃ አምላክ አለው ኢየሱስ ክርስቶስ፣ አምላክ አለው ኢየሱስ ክርስቶስ። ተባረክ። የዛሬው ሌሊት ያንተ ነው። ዘመንህ ይባረክ የጌታ ሰው። አይ ጥሩ። ስለዚህ አምላክ አለው ማለት ነው። አምላክ ያለው አምላክ አስባችሁታል? አባዝ ላይ አንድ ነገር ልበልህ ከይቅርታ ጋር። እሺ ተናገሪ። ልጅ አባቱን ይወርሳል ይላል። ይህ ማለት ምን ይመስላል? እስኪ ስትረዳው። ያ ፍጡር መሆኑን የሚያሳይ ነው። ወራሽነት አውራሽ አለ፣ የሚወርስ አካል አለ። ስልጣን መሰጠቱን አስመልክቶ የተነገረ ነው። ኢየሱስ ክርስቶስ ስልጣንን ተሰጥቷል፣ ተሹሟል። ነገር ግን ስልጣኑን ያስረክባል። በጣም የሚያሳዝነው መለኮታዊ ባህሪ ቢሆን ኖሮ ባላስረከበ ነበር። ይመልሳል እንደገና ለአባቱ። ይህንን ይናገራል መጽሐፍ ቅዱስ። ላሳይሽ፣ የተሰጠውን ሁሉ አለቅነትና ስልጣን እንደገና መልሶ ያስረክባል ለአምላኩ። እምን ላይ ነው ያለው? ቁርአን ላይ ነው? ወንጌል ላይ ነው ያለው? ይሄ ነገር ወንጌል ላይ መጽሐፍ ቅዱስ ላይ አውጥቼ ላሳይሽ፣ ወደ አባቱ እንደሚመልስ ቃል በቃል ላሳይሽ። አሳይኝ እስኪ። አብሽር ያሳይሻለሁ። ራሳቸውን በአማርኛ ቋንቋ በማህበራዊ ሚዲያ ላይ የማስፈራቸው ነገር ከኢትዮጵያ ጋር ያላቸውን አብን ቀን ላይ ይሻለናል ዜና። አንደኛ ቆሮንቶስ ምዕራፍ 15 ያውና ኢየሱስ ክርስቶስ መልሶ ለአባቱ ሁሉ እንደሚያስረክብ ተመልከት። እዚህ ጋር በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። አሳልፎ ይሰጣል ለዚያ ለአባቱ። የተሰጠው ሁሉ እንዳለ የሚመለስ ነው። ዳግም መንግስቱን ለእግዚአብሔር አሳልፎ ይሰጣል፣ አለቅነትንም ስልጣንንም ኃይልንም ሁሉ እንዳለ። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው፣ ተሾሞ ነው፣ ሁሉ ነገር እንዳለ ተሰጥቶት ነው። ራሱ ይናገራል ብዙ ቦታ ላይ ስልጣን በሰማይና ምድር ሁሉ ተሰጠ እያለ ይናገራል። እሺ ልቀጥል። እሱ ህይወት ራሱ ተሰጥቶ ነው። ገብታችኋል አይደል? አንቺ ለምሳሌ አምላክ ህይወት ሰጥቶሽ ነው አይደል? ከዛ ኢየሱስ ክርስቶስ ልክ እንደ ህይወትን ተሰጥቶ ነው። እሺ መጀመሪያ አሁን አምላክ አለው ስንል ኢየሱስ ክርስቶስ እርሱ በሰውነት የተገለጠ ማለት በሰውነቱ ብዙ ጊዜ የምናወራው ነገር አለ። አንተም የምታውቀው ነገር አለ። አሁን አዳዲስ ልጆች ሲገቡ፣ ብዙም እውቀት የሌላቸው ልጆች ሲገቡ እንደዚህ ማደናገር ስራ እንደምትሰራ ይገባኛል። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ስለ ስርዓት ይዛውራ አንተ ራሱ እንደምትደናገር እያየን እኮ ነው።
ልክ ራሳቸውን እንዳዋቂ የሚቆጥሩ ሰዎች ልክ መልስ ሳይኖራቸው ሲቀር ሌሎቹ ሌላ ይመጣና የማያውቁ ልጆችን ይላሉ። ለራሳቸው ካያውቁ እንዲህ ብዬ እንድነግርህ ነው የምትፈልገው? በስነ ስርዓት ጠይቅ፣ በስነ ስርዓት አውራ። ያተሻለ እኛ እያደናገርን አይደለም። ያደናገሯቸውን ያንን አይምሯቸውን እየከፈትንላቸው ነው ከአንተ ጀምሮ ማለት ነው። አምላክ ያለውን አምላክ እንደምታመልክ አመንክ በራስህ። አምላክ አለው። ገብቶሃል? እሱን እኮ ሀሳብ ቀጥታ ግባ። ይህ ትርኪ ወሬ ዳይ ወደ ሀሳብ ግባ። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ሄሎዌ ሄሎዌ ወይም ደግሞ አምላኬ አምላኬ እንዳለ ብዙ ቦታዎች አምላኬ እንዳለ ወደ አምላኩም ደግሞ እንደጸለየ የምናውቀው ነገር ነው። ኢየሱስ ክርስቶስ እንዲሁ የተገለጠው በአንድ ማንነት ወይም ደግሞ ሰዎች ወይም ደግሞ ሌሎች ሰዎች እንደሚሉት ሳይሆን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠው። ኢየሱስ ክርስቶስ በአምላክነቱ አምላክ ሲሆን በሰውነቱ ደግሞ አምላክ አለው። ወይም ደግሞ ከኛ ጋር ወዳጆች ወይም ደግሞ ወንድሞች ለመባል እንኳን አላፈረም። ከኛ ጋር ከኔ ከሚስኪኑ ከተዋረደው ከኃጢአተኛው ጋር እኮ ወንድም ነው ለመባል አላፈረም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ ኢየሱስ ወንድምህ ነው? ኢየሱስ ክርስቶስ እግዚአብሔር ከነዚህ ከወንድሞች መካከል ኢየሱስ ክርስቶስ ወንድምህ ነው? መጠይቀው ነው በቃ አምላክ ከእንዴ ነው ወንድም ይሆን? ከታች እየተቀበለ ወንድምህ ነው አይደለም? ኢየሱስ ክርስቶስ ስለማታውቀው ነገር አታውራና እኔ እስኪ ልጨርስና ትገባለህ አንተ። አይ ናቲ በቃ አንተ ጠብቅ። አንተ ወንድሜ አትበል አምላኬን እያለ ነው ከታች፣ ከላይ ደግሞ ወንድሜ ነው ኢየሱስ እያለ ነው። እኔ ኢየሱስ ክርስቶስ ለኔ ወንድሜም አባቴም አምላኬም ጌታዬም ንጉሴም ፈራጄም አማላጄም ሁሉ ነገሬ ነው። እኔ አንድ ነገር ብቻ አይደለም ኢየሱስ ክርስቶስ መጽሐፍ እንደሚል እርሱ ጌታዬ ነው፣ እሱ ፈራጅ ነው፣ እሱ አማላጅ ነው፣ እሱ ንጉሴ ነው፣ ፈጣሪዬ ነው፣ ጌታዬ ነው፣ ሁሉ ነገሬ ነው ብዬ ነው የምመልስልህ። ጥቅስ ምዕራፍ ከፈለክ ማስቀመጥ እችላለሁ። አሳያቸው፣ ችግር የለውም። ወንድምህ እንደሆነ ማስረጃ አስከስታቸው። ኢየሱስ ሆነ አስረዳ ናቲ በዚህ ሐሳብ ካለ ቆይ እሱ ይጨርስና አንተ ትቀጥላለህ። ኢየሱስ ክርስቶስ ወንድምህ እንደሆነ አሳየው ማስረጃ። ከታች እየተቃወመ ስለነበር እሺ ናቲ ወደ ማስረጃ ሄድ አሳየው። ኦኬ ልነግረው ነው እንዲህ ጥቅስ ውስጥ ከመግባቴ በፊት እንዲረዳ ማለት ነው። እግዚአብሔር የኔና የኔ እግዚአብሔር አባቴ ነው ብለህ ታምናለህ? መልስልኝ። እንዴት አላምንም? እሺ እግዚአብሔር ለኢየሱስ ክርስቶስ ምንድነው? አባቱ ነው አይደለም? እንዴት የሁለት አባት ይኖረዋል? ማለት እኛ በክርስቶስ ያገኘነው አባትነት አለ። በክርስቶስ ኢየሱስ እሱ በሰራልን ስራ ያገኘነው ልጅነት አለ። እኛ አሁን ከእግዚአብሔር የተወለዳችሁ እንጂ ከሰው ፍቃድ ወይም ከደምና ከስጋ ፍቃድ አልተወለዳችሁም ይላል መጽሐፍ። ለምን? እኛ አዲስ ፍጥረቶች ነን። አዲስ ፍጥረት ምን ሆኖ በክርስቶስ በማመናችን አዲስ ፍጥረት ሆነናል። ስለዚህ እኛ የእግዚአብሔር ልጆች ስንሆን ኢየሱስ ክርስቶስ ደግሞ ምንድነው? ታላቅ ወንድማችን ይሆናል። እሱ ግን ታላቅ ወንድማችን ብለን እንደዚህ በአፋችን እንደምናቀለው ሳይሆን እርሱ ጌታችንም ነው፣ ንጉሳችንም ነው፣ ደግሞ እርሱ ምንድነው? ወንድማችንም ነው። ስለዚህ እኛ ከእግዚአብሔር የተወለድን ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅና የእግዚአብሔር ልጅ ደግሞ ምንድነው? ወንድማማቾች ነን። እና ከፈለክ የትኛውንም ጥያቄ እንዲህ አይነት ጥያቄ ከፈለክ በውስጥ መስመር ማውራት ትችላለህ። እርስ በራስ እዚህ ጋር እንትን ማለት የለብንም ብዬ አስባለሁ። እሱ መቀጠል እንችላለን። እሱ ሐሳብ ከሌለ ችግር የለም። ናቲ ሐሳብ አለ በዚህ ላይ የለህም? እስኪ ወንድምህ መሆኑን ኢየሱስን ተቀብለሃል? ቤቱን አስፈልተሃል? ናቲ አልተቀበልክም? ለምን በቂ ማስረጃ አልሰጠህም? ጠይቀው ማስረጃ። እኛ ጣተኞች ነን። ከሱ ጋር ወዳ መቅረብ ማንችል ናቲ ድምፅህን ከፍ አድርገህ መቅረብ ማንችል ሰው ነን። በሱ ፊት መቅረብ ማንችል ሰዎች ነን ይላል። በመክት ኃጢአተኛ በደለኛ ነን። እንዴት ወንድሙን መሆን እንችላለን? እሺ ናቲ ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው የጠየቀው። ኢየሱስ ክርስቶስ አንድ ጸሎት ጸልዮ ነበረ። አባት ሆይ አለ፣ እኔ ካንተ ጋር አንድ እንደሆንኩኝ እነዚህ
ደግሞ ከኛ ጋር በፍጹም አንድ እንዲሆኑ ብሎ የጸለየው ትልቅ ጸሎት አለና ኢየሱስ ክርስቶስ እዚህ ምድር ላይ የከፈለልን ዋጋ አንተ ኢየሱስ ክርስቶስ ብዙ ዋጋ ከፍሎልናል። እኛ ልክ ነን፣ እኛ የተዋረድን፣ እኛ ኃጢአተኞች ነን፣ እኛ ርኩሶች ነን። ነገር ግን እኛ ርኩሶችን የተጣልነውን ከእግዚአብሔር ጋር አስታርቆን ምን አደረገን? የእግዚአብሔር ልጆች አደረገ። የእግዚአብሔር ልጆች ስንሆን እርሱም የእግዚአብሔር ልጅ ነው። ስለዚህ እኛ ወንድሞች ነን እና ዕብራውያን ላይ ደግሞ ስታይ የዕብራውያን መጽሐፍን ደግሞ ስታጠና ከነዚህ ከወንድሞች መካከል አንተን በደስታ ዘይት ቀባው ይላል። ከወንድሞች መካከል እና ስለ ወንድሞች በሚለው ምዕራፍ ወይም ደግሞ ጥቅስ ከፈለክ እኔ አሁንም የምነግርህ አሁን ይሄ ሌላ ግሩፕ ስለሆነ ብዙ የምንወያይበት ስለሆነ አንተ በውስጥ መረጃ ከፈለክ የመጽሐፍ ቅዱሶችን ጥቅሶችን በማብራሪያ ላስረዳ ዝግጁ ነኝ። ደስ ነው የሚለኝ ወንድም ናቲ። እሺ ናቲ አንተ ማስረጃ የምትሰጠው ከ66 ነው አይደል? ከላይ ያለው ናቲ ኦርቶዶክስ ነው እንዴ? በ81 አሃዱ ነው አይደል? አንተ ደግሞ የምታምነው እሱ 66ን መሰል የሚቀበለው ከላይ እስኪ ሜቶናንስ የትኛው እናንተ የምትቀበሉት? እኔ 81ን እቀበላለሁ። ፕሮቴስታንት ነው ኦርቶዶክስ? እኔ 81ን እቀበላለሁ። እኔ ክርስቲያን ነኝ። ፕሮቴስታንትም ይመቸኛል፣ ኦርቶዶክስም ይመቸኛል። አንድ ጥላ ስላለን፣ ምክንያቱም ክርስቲያን የሚል ጥላ ነው ያገናኛል። ስለዚህ እዚህ ውስጥ ይመቸኛል። እሺ ልጅ ወርዷል። ለማንኛውም ከወረደ በኋላ ተወቀ ከኔ ጋር ታወራለህ። እሺ ጋ ለብሶ አምላክ እኔ ፍታና እኔን ለማዳን ብለህ አስተምር። እሺ እኔ ስለማላምን በስነ ስርዓት ይሄን አንተ ስለምታምንበት ግልጽ ችግር የለውም። እሺ ኦኬ። እኔ ጋር የምታነካካው ከሆነ መልስ እሰጥሃለሁ ከመጽሐፍ። አሁን ራስህን ችለህ እኔን ለማዳን መጥተህ አውራ እንደሱ ብለህ ችግር የለውም። እሺ ኢየሱስ ክርስቶስ በመጀመሪያ እሱ ከእግዚአብሔር ጋር የነበረ እሱ አልፋና ኦሜጋ የነበረ ያለና የነበረ ሲሆን ነገር ግን ፍጥረታት ሳይገኙ በፊት ነበረ። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ በእርሱ ተፈጥሯል ማለት እርሱ መሰረት ሆኖ ነው። ሁሉ በእርሱ ለምታብራር ወደ ጥቅስ ማስረጃ ስጠይቅ ጊዜ ትሰጠኛለህ። ኢየሱስ ክርስቶስ በስጋ ሳይገለጥ በፊት በአካል ነበረ ቀድሞ ማለት ነው። ኢየሱስ ክርስቶስ በብሉይ ኪዳን እንግዲህ በአካል ከመገለጡ በፊት በትንቢት መጽሐፍቶች እንዲሁም በብዙ ቃላቶች ዓለም ሰማይ ምድር ከመፈጠራቸው በፊት ኢየሱስ ክርስቶስ አብ፣ መንፈስ ቅዱስ የሚባሉ ሶስት አካሎች የተለያየ አካል ኑሯቸው ነበሩ ወይስ አንድ አካል ብቻ ነበር? ይዛኔ ከጊዜ በኋላ ነው ስጋ ለብሶ ያለው አምላክ የተገለጠው? ነበሩ ሶስቱም? እሺ በጣም ጥሩ ጥያቄ ነው። እሺ ትክክል ነች። ነበሩ ሶስቱም ሶስት አካል ነበሩ ብላት እየተናገረች ትክክል ነች ፕሪንስ? እኔ ግን ምን እንደሚሉ ታውቃለህ? በጥቅስ መኖራቸው በራሱ የተነገረን በጥቅሶች ነው። ተገልጾ በትክክል እንትን ያለ ነገር ሳይሆን አዎ ነበሩ። ከዓለም ሳይፈጠር በፊት ጌታችን ኢየሱስ ክርስቶስ በስጋ ሳይገለጥ በፊት ከእግዚአብሔር አብ ጋር ነበረ ይላል መጽሐፍ ቅዱስ ላይ ራሱ አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የየራሳቸውን አካል ይዘው ከሰማይና ምድር ከመፈጠሩ በፊት ከቅድመ ዓለም በፊት ነበሩ ማለት ነው እንጂ አንድ አምላክ ብቻ ሆኖ የአንድ አምላክ በስጋ መጥቶ ተገለጠ ብሎ ሂሳብ የለም። ከሶስቱ አንዱ አምላክ ነው መጥቶ የተገለጠው እንጂ አንዱ አምላክ ብቻ ራሱ መጥቶ በስጋ ለብሶ ተገለጠ። ስለዚህ ሶስት ቁጭ ያሉ ሶስት አምላኮች ነበሩ ሰማይና ምድር ከመፈጠሩ በፊት። አብ፣ ወልድ፣ መንፈስ ቅዱስ ማለት እኮ አንድ አምላክ ማለት እኮ ነው ትርጉሙ። የት ጋር ነው እንደሱ የሚያለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንደሱ ብሎ ሸውዳቸው ከይቅርታ የት ጋር ነው ያለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም። የት ጋር ነው ያለው ሳምሪ? አብ፣ ወልድ፣ መንፈስ ቅዱስ በአካል በስም ነው እንጂ ሶስት የሆኑት በአምልኮት አንድ ናቸው። ይሄ መጽሐፍ ቅዱስ ላይ 80 አለ። እሺ የት ጋር ነው ያለው ማስረጃ? አስቡት፣ የክርስትና እምነት መሰረት ነው ግን ማስረጃ የለውም መጽሐፍ ቅዱስ ላይ። ይህን ካላመናችሁ ፕሪንስ ይነግራቸዋል። ፕሪንስ ለቃሉ የሚኖር ሰው ነው። ፕሪንስ አንድ ቤተናን ሰው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ቢል ጥቅስ አለ መጽሐፍ ቅዱስ ላይ። እውነት እንገራቸው አፈን መስክር። ኦኬ
አመሰግናለሁ። እግዚአብሔር አምላክ አንዱ አምላክ በሶስት አካል እንደተገለጠ ብዙ ጊዜ እናገራለሁ። ያው ሶስቱም አሁን ለምሳሌ ወልድ እግዚአብሔር አብ በራሱ ልጨርስ ወደ ማብራሪያው ተብራራለህ። 5 ደቂቃ ሰጥሃለህ፣ ተብራራለህ። ግን መልሷን መልሳትና አንድ ሲደመር አንድ ስንት ነው? 2 ነው ብለህ ትመልስና ከዛ 2 የሆነበት ምክንያት አንዷን ከአንድ ጋርችን ብለህ ችግር የለም ታብራራለህ። አሁን ለጥያቄው መልስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ያለች ስለሆነ አለ ወይንስ የለም? አለ ከሆነ አለ በልና ከዚያ አብራራ። 5 ደቂቃ ስለ አይ የለም ከሆነ የለም ትልና ከዚያ ወደ ቀጣይ እንሄዳለን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል በቃል የተጻፈልን ቃል የለም። ነገር ግን የምንረዳው ብዙ የተጻፉ አንዱ አምላክ በሶስት አካል እንደተገለጠ ግን ብዙ ምዕራፎችና ጥቅሶች አሉ። እንደሱ ከሆነ አንዱ አምላክ ከሆነ በሶስት አካል የተገለጠው እሷ ደግሞ ምን አለች ቅድም? እነዚህ አንዱ ሶስቱ አካሎች ለየብቻቸው ቀድመው ነበሩ፣ ሳይገለጥ በፊት ለሰው ማለት ነው። ቀድመው ነበሩ እያለች ነው። ትክክል ነው ይሄ ነገር? ቁጭ ያለው 3 አካሎች አሉ እያለች ነው። አንተ ደግሞ አይ አንድ አምላክ ራሱ ከዚያ በኋላ ነው የተገለጠው እያልክ ነው። ምን አለ መሰለው እሱ አሁን እሷን በራሷ እኔ ብዙም ተሳስታለች አለለም። ግን እኔ እንደምረዳው እኔ ወይም ደግሞ እንዳነበብኩት እግዚአብሔር አብ እንዲሁም ደግሞ ኢየሱስ ክርስቶስ ወልድ እንዲሁም ደግሞ ሆሊ ስፒሪት መንፈስ ቅዱስ ኢየሱስ ክርስቶስ ከመገለጡ በፊት ነበሩ። ነገር ግን ሶስቱም የየራሳቸው አካሎች ነበራቸው ወይንስ አንድ አካል ብቻ ነበር ቀድሞ? አንድ አካል። እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ አምላክ ነው ይላል። ሰማይና ምድር ከመፈጠሩ በፊት ኢየሱስ ክርስቶስ የራሱ የሆነ ማንነት አካል የለውም ማለት ነው አይደል? እግዚአብሔር መንፈስ ነው እና እግዚአብሔር ቦዲ የለውም እኮ ስፒሪት ነው፣ መንፈስ ነው። ኢየሱስ ክርስቶስ ግን ከዘላለም ስለ ወልድ ነው ጥያቄ። ወልድ ወይንም ኢየሱስ ክርስቶስ ከቅድመ ዓለም በፊት የራሱ የሆነ ማንነት አለው የለውም? እሱ አለው። እሱ ደግሞ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል የአብ ቃል ነው። እሺ፣ ስለዚህ ከአብ ነው እንጂ እሱ ከአብ የተለየ ማንነት ለብቻ ራሱን የቻለ ማንነት የለውም ነበር ማለት ነው። ያ አንዱ አምላክ ነው በኢየሱስ ወልድ ወር ደግሞ መንፈስ ቅዱስ በመባል የተገለጠልን ለኛ ማለት ነው። አንዱ አምላክ በሶስት አካል ተገለጠ። እሺ፣ አካል 3 አካል አላቸው አይደል? ቀድመውም እነዚህ 3 አካሎች ነበሩ ወይንስ ከጊዜ በኋላ የመጣ አካል ነው ያላቸው ሁለቱ? አሁን ለምሳሌ አብ አሁን ሰማይና ምድርን ሁን ሲል በክርስቶስ ያ ቃል የሚናገረው ቃል ክርስቶስ ኢየሱስ ነው። ያ የሚፈጠሩ ሳይሆን ጥያቄ ስለ ሰማይና ምድር አፈጣጠር አይደለም። እንዴት የነሱ ማንነታቸውን ንገረን እያልከው ነው። አብ ወልድ መንፈስ ቅዱስ የሚባሉ አካሎች ሰማይና ምድር ከመፈጠራቸው በፊት በእነዚህ ማንነታቸው ይህ ማንነታቸው ከጊዜ በኋላ የተገለጡበት ማንነታቸው ነበረ ወይንስ ከጊዜ በኋላ የተገኘ ማንነት ነው ያላቸው? እሺ በጣም ጥሩ። እሺ ሰማይና ምድር ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሁን ስለ መንፈስ ቅዱስ ማለት ነው። ስለዚህ ሰማይና ምድር ከመፈጠሩ በፊት ሰማይና ምድር ከመፈጠሩ በፊት ነበረው። በዚህ በምድር ላይ ራሱ ከዚህ እስከ ኤረር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ሰማይና ምድር ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤረር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኢራን ምድር እኮ ነች። ሰማይና ምድር ከመፈጠራቸው በፊት ውሃ ነበር። የት ነበር ያ ውሃ? እዚህ ምድር ላይ ነው። ምድር ላይ ኖ ማለት ሰማይና ምድር ከመፈጠሩ በፊት ውሃም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እስኪ ቼክ እናድርጎ ማውጣት ይቻላል። እስኪ ያወጣለን። ያ ውሃ የት ነው ያለው? ምድር ላይ ነው ወይንስ ከምድር ውጭ ነበረ? ቃሉ እንዲህ ነው የሚለው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሰማይና ምድር ሳይፈጠር በፊት። ውሃው የት ነበር? ያው ምድር ላይም ኦር ደግሞ ሰማይ ላይ ነው የሚል ደግሞ የተገለጠልን ነገር የለም። እሱ ምድር ስለ ሰማይና ስለ ምድር እየተናገረ እኮ ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ካለ በኋላ ነው ኦሪት ዘፍጥረት በውሃም ላይ እግዚአብሔር መንፈስ አንሳፎ ነበር እያለ ይናገራል። ቀድሞ የተፈጠሩት ሰማይና ምድር ናቸው ማለት ነው። ስለዚህ ቀድሞ የተፈጠረው ውሃ ነው የሚል የለም ማስረጃ እዚህ ጋር።
ስለዚህ መንፈስ ቅዱስ የነበረ ነው። አዲስ ኪዳን ላይ ትላንትና የመጣ ሳይሆን መንፈስ ቅዱስ ያኔም ዘፍጥረት ላይ የነበረ ነው ለማለት ብዬ ነው ይሄን ጥቅስ ያመጣው። ስለዚህ ሰማይና ምድር ከመፈጠሩ በፊት ባጭሩ እነዚህ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ የየራሳቸው የሆነ አካል አላቸው አይደለ? እኔ ወይስ ይህ አካላቸው ከጊዜ በኋላ የተገኘ ነው? ግልጽ ጥያቄ ነው። ማለት አሁን እኔ አሁን አምላክ አካል የለውም። አሁን አንተ አሁን አካል አለ፣ እኔ አካል አለኝ አይደል? ምንድነው መንፈስ አምላክ አካል የለውም። በአካል ሶስት ናቸው ያልከው ታዲያ ምንድነው? በጣም ጥሩ። አዲስ ኪዳን ላይ ያን አንዱ አምላክ እንደዚህ ሆነ። ኢየሱስ ክርስቶስ አብ፣ አባት፣ ልጅና ቅዱሱ መንፈስ ሆኖ ሰዎችን ለማዳን ምን አደረገ? ሳይሆን አዳምጠኝ እባክህ። ስለ አካል ነው አሁን አካል የሚባል ነገር አሁን ካድክ። ምክንያቱም ሶስት አካል እንደሆኑ ልታመን ስለሆነ ወደዛ ከወሰድ ነው ማለት ነው። በቅድመ ሁኔታ አሉ ከተባለ እነዚህ ሶስት አካሎች ነበሩ ቀድመው ማለት ነው። ቁጭ ሶስት አካሎች። አይ የሉም አንድ አካል ብቻ ነው ከጊዜ በኋላ ነው የአንዱ አምላክ የተገለጠው ከተባለ እነዚህ ከጊዜ በኋላ መምጣታቸው ፍጡር ያሰኛቸዋል። ምክንያቱም ፍጡር ብሎ ማለት በጊዜ የተገደበ ነው። ከዚህ ጊዜ ጅማሬ ካላቸው ገብታቸዋል አይደለ? ፍጡር ይሆናሉ የዛኔ። አይ ጅማሬ የላቸውም ቀድመው ነበሩ ከተባለ ደግሞ ሶስት አምላኮች እያመለክ ነው ማለት ነው። ቁጭ ያሉ ራሳቸውን የቻሉ ገብታል አይደለ? ይህ ነው። ስለዚህ ወልድ በስጋ ከመገለጡ በፊት የራሱ የሆነ ማንነት አለው ወይንስ የለውም? ውሱዬ ያው አሁን ሪል የምነግርህ ነገር ምንድነው? አሁን ለምሳሌ አብ እንዳለ እናምናለን፣ ግን አብ ወይም በአካል ወይም ደግሞ በፊዚካል እንደዚህ ነው ብለን አንናገር። ምንድነው እሱ መንፈስ እንደሆነ እናምናለን። ኢየሱስ ክርስቶስ ግን በስጋ ስለተገለጠ ቢያንስ እሱ ሰው ሆኖ ምን ብሏል? ተገልጧል። መንፈስ ቅዱስን ደግሞ አሁን ብዙ ጊዜ በእርግብ አምሳል በሆነ አምሳል ይመጣል እንጂ ግን መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ የሆነ አካል የለውም። እሱ ምንድነው እንደፈለገ አምላክ ስለሆነ በፈለገበት ከተባለ በመለኮት አንድ በአካል ሶስት የሚለው ነገር ውሸት ነው ማለት ነው ያስተምሩ። እግዚአብሔርን በምን እንመስለዋለን? እግዚአብሔርን እኮ በአካል ስለማንመስለው ስህተት ነው ማለት ነው። ይሄን አረጋግጥ፣ ችግር የለውም። አምላክ ስለ አምላክ ስትናገሩ ሁልጊዜ በመለኮት አንድ ነው እግዚአብሔር፣ በአካል ግን ሶስት ነው ትላላችሁ። ዛሬ አካል የሚለውን ካድክ ማለት ነው ወይንስ አካል አላቸው? አካል የሚለውን እኮ እየካድኩ አይደለም እኔ። እግዚአብሔር በሶስት አካል ሰዎች ለማዳን ስለዚህ አካል አላቸው አብ፣ መንፈስ ቅዱስ ማለት አካል ከመፈጠሩ በፊት እንትን የሚለው እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ምዕራፍ 1 ከቁጥር 1 ላይ ተመልከቱ። ጆሮዬ ነው ከመፈጠሩ በፊት ኢየሱስ ነው ያልሽው? ወደዚህ ወደ ምድር ከመምጣቱ በፊት ከመፈጠሩ በፊት ነው ያልሽው ኢየሱስ ክርስቶስ ነው። ወደዚህ ወደ ምድር ከመምጣቱ በፊት ማን ነው ያመጣው? ዮሐንስ 1 ከቁጥር 1 ላይ ምን ይላል መሰለ? በመጀመሪያ ማን ነው ያመጣው ኢየሱስን ወደ ምድር ከመምጣቱ በፊት አልሽኝ አይደል? ማን ነው ያመጣው? እርሱ እግዚአብሔር አብ አንድያ ልጁን ወደዚህ ወደ ምድር የላከው እግዚአብሔር አብ ነው ከሰማይ። ስለዚህ ቀድሞ የነበረው ነበር ማለት ነው ኢየሱስ ክርስቶስ በራሱ በማንነቱ፣ ወይንስ ከጊዜ በኋላ ነው ያመጣው? እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ከቁጥር 1 ላይ ተመልከት። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ሆነ የሚለው። እስኪ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ያለውን ጥቅስ ተመልከት። እሺ አሁን የዮሐንስን መልእክት እስኪ አንብበው። ድርቅና ምንድነው? አንብቢና አስረጅ። ያለን ነገር ነው እየነገርኩሽ። አንብቢና ማስረዳት እኔ ላንብብልሽ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነበር ይላል። በመጀመሪያ አሁን ተናገሪ። ምን ለማለት ፈልጎ ነው? እስኪ ምን ይመስልሃል? እናንተ የምታብራሩት በሌላ መንገድ ይዛችሁ የምትረዱት ሌላኛው መስመር ብቻ። አስረጅ፣ ችግር የለውም። አሁን እሱ ያነበበልሽ እንድታስረዳ እኔ ላንብብላት አላለም። ላነበበልሽ አሁን አንቺ አስረጅ የምትፈልጊው። እሺ እሺ። ይሄ ቃል አሁን በመጀመሪያ ታስረዳ። ቆይ እኔ ላስረዳ ያንብብልኝ ብላለች። እኔ ላንብብላት ታስረዳለች። አይ ቀጥይ፣ ሳምሪ ቀጥይ፣ አስረጅ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ማለት ይህ ቃል ኢየሱስ ክርስቶስ በመጀመሪያ ሰማይና ምድር ከመፈጠሩ በፊት እግዚአብሔር አብ ጋር ነበረ። ማን? ቃል ማን ነው? ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ።
ያ ቃል ደግሞ ራሱ ምን ነበረ? አምላክ ነበረ፣ እግዚአብሔር ነበረ። ነበረ። ስንት እግዚአብሔር አለ ማለት ነው? ይኸውልህ ስንት እግዚአብሔር አለ ማለት ነው? እሱ ጥቅስ ላይ አትቁጠረው። በነገራችን ላይ በቁጥር ከገለጽከው ይኸውልህ ምን ይላል እሱ ራሱ በእንትን ባለ ሰዓት ይቆጠራል። እግዚአብሔር አንድ ነው። በቁጥር እቆጥርልሻለሁ። መጽሐፍ ቅዱስ ላይ ማስረጃ ልስጥሽ። አንድ እግዚአብሔር አለ ብሎ ነው መጽሐፍ ቅዱስ የሚያስተምረው። ላሳይሽ ቁጥሩን። ልክ ነህ። አሁን እንዳልከው እንደ ሳይንስ አሁን ለምሳሌ 1 ሲደመር 1 እኩል ይሆናል 3 ነው የሚመጣው። በክርስትና አስተምሮት በእኛ በምንለው አስተምሮት ግን 1 ሲደመር 1 እኩል ይሆናል 1 ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ በአንድነት የተገለጡ በአንድነት ሲደመር 1 እኩል ነው 1 ነው እንደ ክርስትና ያ እንደ ክርስትና እንደዛ ነው። አሁን ለምሳሌ 6 ቁጥር አሁን ምን ቁጥር ነው ይባላል? ሙሉ ቁጥር ነው የሚለው ሳይንሱ። 7 ቁጥር ግን ጎዶሎ ነው ይላል። በክርስትና አስተምሮ ደግሞ በመጽሐፍ ቅዱስ 7 ቁጥር ፐርፌክሽን ነው። ይሄ የሙላት ቁጥር ነው፣ ጎዶሎ የሚባል አይደለም። 6 ቁጥር ደግሞ ምንድነው? ጎዶሎ ቁጥር ነው፣ የሰው ቁጥር ነው። አሁን ለምሳሌ 7 ቁጥር አምላክን ወይም ደግሞ ሙላትን የሚገልጽ ሲሆን 6 ቁጥር ደግሞ 666 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን? 5 ነው የምንለው። ያስተማረሽ እግዚአብሔር 1 ሲደመር 1 እኩል ነው 1 ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ። ሂዱና አለ ማርቆስ 16 ምናምን ላይ ሄዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርቴ አድርጓቸው ሲል አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ነገር ግን 3 አማልክት ወይም ደግሞ 3 የተቀማመጡ አማልክት የሉንም። ነገር ግን አንድ ናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ ላይ እንደዚህ ነው አንድ ናቸው የሚላለው እሱ ጋር 3 አካል ተከስተረለ አንድ ናቸው የሚላል። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ። እንዲህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቆጥረሃል አይደለ? አንድ ናቸው የሚል ጥቅስ አለ እዚያ ጋር። እሺ 3 ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። 3 ናቸው የሚል ካለ አሳይኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ መጣ ልክ ማስረጃ ስትጠይቅ የለም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በ3 አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል 3 ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አሁን እስሬ ስለሌለ ነው እንጂ አመጣልካለሁ። በቀጣይ ቀን የሚገባ ቀን አመጣልካለሁ። በቃ እሺ፣ በሌላ ጊዜ እዚህ ውስጥ መጫን ከነ ማስረጃው አመጣልካለሁ። እሺ መልስ አንተ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ፣ 3 አለ ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ ነው? ካለ እኮ አስረዳም። 3 አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል? ናቲ ሚዩትን አንሳውሽ፣ ሚዩት አታድርግ። እሺ ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከ10ቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀህ ጥያቄውን እንትን እያልክ ነው። ስለ አንድ በደንብ የማውቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁ። ሶስቱም አንድ ናቸው። አይ እኛ አንለያቸውም። እኛ ለኛ አንድ ናቸው። ከላይ አብ ነው አለ። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? 3 ናቸው ሳምሪ። አንድም 3 ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሞተው ነው። አንድ አምላክ የተባለው ማን ነው? ንገራቸው።
አብ ነው ሲል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት አባት ወይም ደግሞ ምንጭ፣ የሁሉ ነገር መገኛ፣ የሁሉ ነገር መገኛ ነው። ስለዚህ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ይሄን አረጋግጠናል። ይሄን እውነት አፈንዳው ቶሎ መለስ። አዩ አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተናል አይደል? አብ አለ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከውም የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን ሶስት አምላክ የሚል እኮ ብታሳየኝ፣ አዎ እሱ እኮ ልክ ነው፣ ሶስት አምላክ ነው ማመልከው እላለሁ። ነገር ግን ተጭበርብሬ ሶስት አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ይሄ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክረሃል አይደል? አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚል አይደለም ጥያቄው። 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ ወልድ መንፈስ ቅዱስ ሳይሆን አብ ነው። አንተ የምትጠይቀው በጣም ምንም አይነት ጥያቄ ነው የምትጠይቀው። እኔ ይሁን አብ ነው ያሉ የምጠይቀው እኔ ክርስትና እምነት መሰረት የሆነው ነው። መልስ የለውም። ለዛው መልስ የለውም። በጣም ያዘ አብ ነው ሲል አሳየኝ አልኩህ እኮ። ሶስት አምላክ ካላችሁ ቤት አሳይ በቃ። እሺ ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ አውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሜት አታድርግ እንጂ ማውራት ከፈለክ አውራ። እሺ ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዚያ ሜት አታድርግ። አሁን ሜት አታድርገው። እባክህ ዝም ብለህ። እሺ ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳየህ ማስረጃ ትፈልጋለህ? ላሳየህ እና ቆይ ከመጽሐፍ ላሳየህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ፣ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆታ ግንበኞች ቀስ በል። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አንድ ቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛ በኋላ እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ነው። አሜን ነው የጌታ ሰው። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። አመሰግናለሁ። እሺ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም። ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች። ስለዚህ ይላል ግንበኞች የናቁት ድንጋይ አለ፣ እርሱ ግን የማዕዘን ራስ ሆነ እና ማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃ እሺ፣ እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን
የተከበረውን ታላቁን መልእክተኛና ነብይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ሚወት ተነሳው ጆ እኔ ልመልሰው። አንድ እድል ስጣቸው እነሱ። አንተ ከገባ ጀምረህ ያወራ እንዳይደክመሽ ውሃ ጠጣ እያደረግህ ልጋብዝህ። በእኔ አንቺ 3 ደቂቃ በኋላ ስለማውጣ ችግር የለም። አንዴ ጆ አለ ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩህ ያለሁት። መጽሐፍ ቅዱስ ብቻ አይደለም ያንተ እምነትማ እንደሆነ እናውቃለን። እምነትህን በመጽሐፍ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን እንነገረው የግዕዝ ቃላቶች አሉ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጥራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን 3 ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳኝ ማለት መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሚውትሽን አንሺው። ሳምሪ አለሽ? ሳምሪ ስንት አምላክ ነው የምታመልኪው? ወይ ዛሬ ገርመኛል። ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በሚስጥር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? ወደ መልሱ አንድ አምላክ ነው የምታመልኪው። ያ አንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል? ይገልጸዋል? መልሽና ወደ ቀጣያቸው እንድንሄድ። እሺ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ አምላክ አለ? የለም። አንድ ነገር ልንገር ከይቅርታ ጋር በጣም እያዛነፍከው ነው ያለህ። ወደ መልሱ ግቢ። እንትና ሳምሪ በኋላ እናወራለን ስለማዛነፉ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ? የለም። እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም ብለን የሚያዝ ነው መጽሐፍ ቅዱስ ላይ እሱ ነው። እሺ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተው ውጭ ሌላ አምላክ የለም ወይንስ አለ? እሱ እኔ ልጁን በስጋ የተገለጠው ነው። እሱ ልጁን ከአባቱ መለይ ሰው አይደለሁኝም፣ በአንድነት የምጠራቸው እንጂ። እሺ ስለዚህ መስቀል ላይ ሞቷል፣ አብም አባቱም ሞቷል ወይንስ አልሞተም? እሱ ለቀሚት አድርገንጂ። እሺ እሱ ጋር አሁን ለምሳሌ አብ አባት፣ ወልድ አብ አባት የታት አድርጉት አድምነሽ ተውት። ምን ሳታድርጉት? እሺ እሺ የሚመልሳለ ልጅ አቤላ እሱ ሰላም ብያለሁ። ሰላም ነው። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ጥያቄ ነበረኝ በዚህ ጉዳይ ሰው። እሺ ጥያቄ ምንድን ነው? እናንተ የምታወሩት እኔን የሚያወዛግበኝ ነገር ነው። አይ የመጀመሪያ ሙስሊም ማን ነው? ከማን አንፃር?
አሁን ለምሳሌ በሙስሊም መሐመድ በሆነ ቦታ መጀመሪያ ሙስሊም ነኝ የሚል ቦታ አለ በቁርአን ላይ። እንደዛ ሲል ምን ለማለት ነው? እሺ ላስረዳ። መጀመሪያ የሚለው ነገር ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያ ማለት አንድ አካል ካለበት ዘመን አንጻር ማለት ነው። ሁለተኛው ፍጹማዊ መጀመሪያነት ደግሞ ማንም የማይቀድመው ከመጀመሪያው ጀምሮ ያ ነው። አጠቃላይ ከህዝብ ሁሉ ከሰው ዘር ሁሉ ከአጠቃላይ ማለት ነው። ማንኛውም ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ማለት ሙስሊም ማለት ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚፈጽም ማለት ነው። ከትውልዱ አንጻር ሁሉም ነቢይ የመጀመሪያ ታዛዥ የመጀመሪያ ሙስሊም ነው። ሙሴ ለምሳሌ በዘመኑ አላህ በሱረቱል አዕራፍ ላይ ሲገልጸው ሙሴ ምን አለ? ወአነ አወሉል ሙእሚኒን አለ፣ እኔ አማኞች መጀመሪያ ነኝ ይላል። ያ ማለት ከእርሱ በፊት አማኞች የሉም ከሃዲ ናቸው ማለት አይደለም። ግን ከተላከለት ትውልድ አንጻር ሙሴ የመጀመሪያ አማኝ ተብሎ ይገለጻል። ገብቶሃል አይደል? መሲሁ ለትውልዱ የመጀመሪያ ሙስሊም ይባላል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው የመጀመሪያ ሙስሊም ተብለው ይገለጻሉ። ሁሉም ነቢይ የአምላክን ትእዛዝ ተቀብሎ በመፈጸም ከህዝቡ ቀዳሚ ስለነበር ከተላከለት ትውልድ አንጻር የመጀመሪያ ሙስሊም ተብሎ ይገለጻል። ነቢዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ አምላክን ትእዛዝ ተቀብለው የፈጸሙ ናቸውና የመጀመሪያ ሙስሊም ተባሉ። ነቢይን ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽም ማንም የለም አይደለ? ያ ነቢይ ከሚላክለት ትውልድ አንጻር ይነገርለታል። ምን ይባላል? አንተ የመጀመሪያ ሙስሊም ነህ ይባላል። ከማን አንጻር? ከተላከለት ትውልድ አንጻር። ገብቶሃል አይደል? ታዲያ የመጀመሪያው ሙስሊም በዚህ ከትውልድ አንጻር ከአንጻራዊ መጀመሪያነት ሁሉም ነቢይ የመጀመሪያው ሙስሊም ከተባለ ከትውልድ አንጻር ፍጹማዊ መጀመሪያነትን ስንመጣ ደግሞ የመጀመሪያው ሙስሊም ከትውልድ ሁሉ ማን ነው ከተባለ አዳም ነው። አዳም የመጀመሪያው ሙስሊም ብቻ ሳይሆን የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? سئل النبي صلى الله عليه وسلم سأله حذيفة بن اليمان رضي الله عنه قال يا رسول الله صلى الله عليه وسلم هل كان آدم نبيا؟ فقال النبي صلى الله عليه وسلم نعم كان نبيا مكلما أو نبي مكلم. حذيفة بن اليمان የተባለ ታላቁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶሐባ እርሳቸውን ሄዶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲላቸው፣ አዎ አዳም ነቢይ ነበር፣ ለዚያውም አላህ ያለማንም መካከለኛ በቃሉ ያናገረው ነቢይ ብለው መሰከሩ። ስለዚህ የመጀመሪያው ነቢይ የመጀመሪያው አማኝ የመጀመሪያው እስልምና ሃይማኖት አስተማሪ ሙስሊም ማን ነው? አዳም ነው። አዳምን አላህ ሱብሓነሁ ወተዓላ የመጀመሪያ ኪዳን ያወረድኩለት እሱ ነው እያለ ይናገራል። ቃለ ሱብሓነሁ ወተዓላ ፊ ሱረት ጣሃ ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከሁላችሁም በፊት ወደ አዳም ነው መጀመሪያ ኪዳንን ያወረድኩት ይላል። የአምላክ ኪዳን ምንድን ነው? በእርሱና በትውልዱ መካከል ያደረገው ኢስላም ነው። ገብቷል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል።